አይ ሰላም ጤና ይስጥልኝ ዲያትን ይባላለሁ። አሁን እኔ ልሰጣችሁ ያሰብኩት ኤፍኤል ቱቶሪያል ነው። ኤፍኤል እንደምናውቀው ብዙ ሰው በጣም ኮምፕሊኬትድ ነው ሲል ስለሰማሁ ነው ይህን ቱቶሪያል ለእናንተ ለመስጠት ያሰብኩት። ኤፍኤል ያን ያህል በጣም ከባድ የሚባል ነገር የለውም፣ ግን ትንሽ አው አጋዥ ነገር ያስፈልጋል። ማለት የሚያስረዳን ወይም የሚያውቅ ሰው ሊያሳየን የሚያስፈልጉ ነገሮች አሉ። አለበለዛ ሶፍትዌሩ ብዙ የሚታይ ነገር የለም ውስጥ ካልተነካካ ወይም ካላየነው በደንብ ጠልቀን ብዙ በዚህ ሙዚቃ አይሰራም እስከምንል ድረስ የሚያደርሰን ነገር ነው። እኔ ኤፍኤል ብዙ ጊዜ ብዙ ሰዎች ከባድ ነው ስለሚለው ይህንን ቱቶሪያል ለማዘጋጀት ወይም ወስኜ ነው። ስለዚህ አሁን የተወሰነ ቱቶሪያል እሰጣችኋለሁ። ማለት ብዙ እኔ ያሰብኳቸው ነገሮች አሉ። ቱቶሪያል ስሰጥ መጀመሪያ ሲምፕል የሆኑ ነገሮች አሳያችኋለሁ። ቀጥሎ እንዴት ብዙ ሙዚቃዎች አይነቶች እንደሚሰራ አሳያችኋለሁ። ከራፕ ጀምሮ ሂፕሆፕ፣ አር&ቢ፣ ፖፕ፣ ሃውስ፣ ኤሌክትሮ፣ ደብስቴፕ ኢቭን ሀገርኛ ራሱ በዚህ ይሰራል። ብዙ ፕሮዲውሰሮችም ይጠቀሙበታል። ስለዚህ አሁን ወደ እሱ አንገባም። አሁን ወደ ቀለል ካለው ነው የምንጀምረው። ማለት ስንሰራ ብዙ ጊዜ የምንጠቀመው እዚህ ጋር የሚታዩ አራት ነገሮች አሉ። ብዙ ጊዜ እነዚህ አራት ነገሮች ላይ ነው ፎከስ የምናደርገው። ከዚህ ተነስተን ነው ሙዚቃውን ምኑን ለመስራት የምንችለው ማለት ነው። ስለዚህ እነዚህ ማለት እዚህ ጋር የምናያቸው ነገሮች ናቸው። ከዚህ ብንጀምር ይሄኛው ምን ይባላል? ብሮዘራችን ይባላል። ብዙ ነገር የምናስቀምጥበት ወይም ኤፍኤል ነገሮቹ ለኤፍኤል የሚያስፈልጉ ነገሮች እዚህ ጋር ነው የሚቀመጡት። ከዚህ በምንፈልገው ነገር ነው የምናየው። ለምሳሌ ይሄንን ብናየው ለምሳሌ እዚህ ጋር ያሉ ድራም ኪቶች 505 ድራም ኪት የሚል አለ። አልቲሜት 808 አልቲሜት ፓክ የሚል አለ። የሚሰማችሁ ድምጾች አሉ እንዳለ የምናገኛቸው ከዚህ ከጎን ላይ ነው። ስለዚህ ኤፍኤል የሚያስፈልጉ ነገሮች በብዛት እዚህ ላይ ነው የሚቀመጡት። ዌቭ ኤምፒ3ዎች ታይፕ እዚህ ነው የሚቀመጡት። ስለዚህ ከዚህ ነው የምናገኛቸው። እዚህ ጋር የምናየው ኪክ፣ ክላፕ፣ ሃት፣ ስኔር ምናምን ነገር የሚባሉት ደግሞ ስቴፕ ሲኩዌንሰር የሚይዛቸው ነገሮች ናቸው። ይሄ ስቴፕ ሲኩዌንሰር ይባላል። ስቴፕ ሲኩዌንሰሩ ኦልሞስት ዘፈኑ የሚሰራው እዚህ ላይ ነው። ስቴፕ ሲኩዌንሰሩ ላይ ነው የሚሰራው። ከዛ በኋላ ነው ወደ እዚህ ላይ ያሉት ነገር ሬዲ መሆኑን ካወቀን በኋላ ነው ወደ አሬንጅመንቱ ወይም ወደ ሶንግ የምንለውጠው ወይም ወደ ዘፈኑ የምንቀይረው ማለት ነው። እዚህ ጋር እንደምታዩት ኪክ ወይም በእኛ ቋንቋ በአማርኛው ምት፣ ክላፕ ያው ጭብጨባ ነው። ሃይ ሃት ደግሞ ድራም ላይ ያለች ድምጿ ይሄንን ይመስላል። እንደዚህ አይነት ድምጽ ነው። ስኔር አይነት አለ። ብዙ ጊዜ ሎድ ስናደርግ ኒ ብለን ስንጀምር እነዚህ አራቱን ነገር ነው የሚሰጠን። ስለዚህ ብዙ እዚህ ነገር የምንሰራው ብዙ ነገሮች የሚሰሩ እዚህ ነው። ለምሳሌ እዚህ ጋር የምናያቸው ዶት አራት ማዕዘን ቅርጽ ያላቸው ትናንሽ ነገሮች አሉ። እነዚህ እንዳለ የምናስቀምጥበት ነው። ኪክ ድሮፕ የምናደርገው ራይት ክሊክ በምንነካበት ጊዜ ነጭ ነገር ያሳየናል። ሌፍት ክሊክ በምንነካበት ጊዜ ድሮፕ ያደርግልናል እዛ ቦታ ላይ። ራይት ክሊክ ስንነካ ያጠፋዋል። ሌፍት ክሊክ እዛ ቦታ ላይ ማስቀመጣችንን ያሳያል ማለት ነው። ለምሳሌ እዚህ ጋር እና እዚህ ጋር ብናደርግ እንደዚህ አይነት ሳውንድ ሰራን ማለት ነው። ጋፕ ያለው ሳውንድ ሰራን ማለት ነው ስቴፕ ሲኩዌንሰራችን ላይ ማለት ነው። ስለዚህ ስቴፕ ሲኩዌንሰራችን ላይ ብዙ ነገር መስራቶች እንችላለን። ለምሳሌ ሲምፕል ሃውስ መስራት ከፈለገን ታይፑ ብዙም እንትን አይደለም። በሚቀጥለው ሃውስ ቱቶሪያል ስሰጥ በደንብ አሳያችኋለሁ እንዴት እንደሚሰራ። ሲምፕል ሃውስ እንደዚህ ነው የምናስቀምጠው። ስለዚህ ስቴፕ ሲኩዌንሰራችን ላይ ብዙ ነገር የምንሰራበት ስቴፕ ሲኩዌንሰራችን ላይ ነው። ቀጥሎ ከስቴፕ ሲኩዌንሰር በኋላ
ፒያኖ ሮል የሚባል ነገር አለ። ፒያኖ ሮል የሚያስፈልገን ለምሳሌ እዚህ ጋር ፕለጊኖች የሚባሉ አሉ ብዙ ነገር የምንሰራባቸው። ይሄኛው ጊታራችን ነው። ይሄ ብዙ ጊዜ ሮክ ነው የምንጠቀመው። ይሄንን ብናየው እንደ ስቴፕ ወይም እንደ ኪክ ወይም እንደ ክላፕ ወይ እዚህ ጋር ድሮፕ አድርገን መስራት አንችልም። ለምን? ተመሳሳይ ድምጽ ነው የሚወጣው። ስለዚህ እዚህ ላይ ሳይለር ላይ ነክተን ራይት ክሊክ ስናደርግ ሜኑ ይመጣልናል። ከሜኑ ፒያኖ ሮል የሚል አለ። ፒያኖ ሮል ላይ ኖርማሊ ፒያኖ እንደማለት ያህል ነው። ከወፍራም ከቀጭን ድረስ መሄድ እንችላለን። የምንፈልገው ነገር ድሮፕ ማድረግ ብቻ ነው የኛ ስራ። ስለዚህ የሚያምር የሚያስጠላውን እዚህ ላይ ነው የምናውቀው ማለት ነው። እዚህ ላይ ነው ብዙ ጊዜ ብዙ ነገሮች የሚሰሩት። ስለዚህ የፈለግነው ማለት እንችላለን። የፒያኖ ከፈለግን በተንበረከበት ጊዜ ሁሉም ነገር ይጠፋል። ስለዚህ ፒያኖ ሮል አስፈላጊ ነገር ነው። ከፒያኖ ሮል በቀጣይ የሚያስፈልገን ነገር ለምሳሌ እቺ ሳውንድ ብናያት ይሄ ሳውንድ አለ። ይሄ ነገር ሳውንድ በቂ ላያምር ይችላል። ብዙ ጊዜ ሚክሰር የምንለው ነገር አለ። ሚክሰር ወይም ማስተር የምንለው ነገር ማለት ነው። ስለዚህ ማስተራችን እዚህ ጋር አለ ሁሉም ሶንግ የሚሰራበት። ስለዚህ እዚህ ጋር ድምጹ አለ የሚክሰር ድምጽ እዚህ ጋር እዚህ ጋር ለምሳሌ ቻናሉ አሳይን አልተደረገም ሚክሰር። ስለዚህ አሳይን ለማድረግ ቻናል የሚለውን ስንነካው እዚህ ጋር የቻናል ሴቲንግ ይመጣልናል ማለት ነው። ቻናል ሴቲንግ ላይ ዳውን አሮ እና አሳይን ቱ ፍሪ ሚክሰር ትራክስ እንለው አሁን አለ ማለት ነው። እቺ ነገር ክሊክ ስናረጋት ሳውንድ አይሰማንም ወይም ሚውት ወይም ጸጥ እንዲል ማድረጊያው ነው። መልሰን ስናበራው ሚውት የሆነ ነገር ጠፋ ማለት ነው። እዚህ ጋር ሳውንድ ማስተካከል እንችላለን። ኤ ሚክሰሪንግ ይባላል። ስለዚህ አሁን የምንፈልገው ነገር ካለ ይሄ ድምጽ ጋር ብዙ ኢፌክቶች መጨመር እንችላለን። መጀመሪያ ክሊክ አምስተኛውን ክሊክ አድርገን እዚህ ላይ ዳውን አሮን በሚመጣበት ጊዜ ኢፌክቶቹን እንዳለ ያመጣልናል። ስለዚህ ብዙ ኢፌክቶች አሉ። ለምሳሌ ሪቨርብን ብናየው ፍሩት ሪቨርብ ቤት ውስጥ ያለ ስሜት ነው የሚሰማው ነው። ብዙ ኢፌክቶች አሉ እያስተካከለን እንዲያመጣ ማድረግ እንችላለን። እዚህ ጋር ደግሞ ዲሌ ያለ እንዲያስተካክል እንደዚህ ነገር ኢፌክቶችን ሁለተኛ ደረጃ ደግሞ ሶንግ አሬንጅ የምናደርግበት ቦታ ይሄው አለ ፕሌሊስት ማለት ነው። ሾርት ከቶቹ ከኤፍ5 እስከ ኤፍ10 እስከ ኤፍ9 ያሉት ኤፍ5 እንደምታዩት ፕሌሊስታችን ነው። ኤፍ6 ስቴፕ ሲኩዌንሰራችን ነው። ኤፍ7 ፒያኖ ሮል ነው። ኤፍ8 ብሮዘራችንን ኢኔብል እና ዲሴብል ማድረግ ነው። ኤፍ9 ደግሞ ሚክሰር ትራካችን ነው ማለት ነው። ስለዚህ ሶንጋችን እዚህ ጋር ሬንጅ ለማድረግ ብንፈልግ ዲሌት በመንካት ሾርት ከት ማጥፋት እንችላለን። ከፈለግን እዚህ ላይ ለምሳሌ የሆነ ነገር እንስራ ብንል አሁን ሃውስ የጀመርነው ለምሳሌ ኪክ እዚህ ላይ ብናደርገው ፊል ፎር ስቴፕ ነው ያልኩት። ፎር ስቴፕ ስናደርገው ፊል ያደርጋል። አንደኛው ፓተርን እንደዚህ ከሆነ ሁለተኛ ፓተርን እዚህ ጋር አለ። ሁለተኛ ፓተርን እዚህ ላይ እናደርጋለን። ክላፑ እዚህ ጋር ቢሆን ሶስተኛ ፓተርን ላይ ሃይ ሃቱን እዚህ ጋር ብናስቀምጠው ሲምፕሊ እነዚህ ሶስቱ ነገር በመጠቀም እንችላለን። ለምሳሌ መጀመሪያ ኪኩ እንዲቀድም ከፈለግን ኪክ ይሄዳል። ከዛ ቀጥሎ ክላፑ እንዲገባ ከፈለግን ሁለተኛው ላይ ክላፕ አለ። ከክላፑ በኋላ ሃይ ሃቱ እንዲገባ ከፈለግን ጀስት ሃይ ሃቱን እዚህ ጋር ማስገባት እንችላለን። ፓተርን 3 ላይ ነው ያለው። ከዛ ኪኩን ከዛ እንዲስና ሲምፕሊ እዚህ ላይ ፓተርን ነው የሚለው እዚህ ጋር ወደ ሶንግ እንቀይረዋለን። ከዛ በኋላ መጀመሪያ ይቅርታ ድምጼ ትንሽ ጉንፋን ስለያዘኝ ነው። ከዛ ቀጥሎ ወደ
ስለዚህ ቢልድ አፕ እያደረግን ነው። ስለዚህ መስራት የምፈልገው ነገር እዚህ ጋር ሁሉንም ነገር መስራት እንችላለን። ስለዚህ ሶንጉን እዚህ ላይ በቀላሉ አሬንጅ ማድረግ እንችላለን ማለት ነው። ስለዚህ ምን የቀረ ነገር አለ? ብዙም አዲስ ነገር የለውም። ቻናሎች አሉ። ለምሳሌ ቻናል አድዋን ብለን የምፈልገውን ፕላጊኖች ከዚህ ላይ መጨመር እንችላለን። ከ3x ኦሲሌተር እስከ ዌቭ ትራቨለር ድረስ አለ። ስለዚህ ደስ ያለ ኤሌክትሮ መስሪያዎች እንደ መስሪያ ያገለግላል። ለምሳሌ ሃርመር የሚባል አለ። በጣም አሪፍ ፕላጊን ነው። ብዙ ጊዜም ደብስቴፕ ነው የሚሰራው። ኤሌክትሮኖችን በዚህ ይሰሩበታል። ሊድ የሚባል አለ። ስለዚህ ጀስት የሚሰራውን በጣም ቀላል ያለ ሶፍትዌር ነው ያላናካብደውም። ብቻ ሲምፕል ዲሞንስትሬት ነው የሚያስፈልገው። ስለዚህ ይሄን ያህል ካየን ለቢጊነሮች በቂ ነው ብዬ አስባለሁ። ጥያቄ ካላችሁ ጀስት ሌት ሚ ኖው፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። በመጪው የሚመጡ ከዚህ በፊት የጠቀስኩላችሁ እንዴት ሀገርኛ ሌላም ነገሮች እንዴት እንደሚሰሩ በኤፍኤል አሁን ሚውዚክ ኢንዱስትሪ ላይ ያሉትን በሙላ ነገር እንዴት በኤፍኤል እንደምንሰራ አሳያችኋለሁ። በጣም አመሰግናለሁ። I'm signing out. Bye bye.